ፕሮፖዝ ልደረግ አይታወቅም። ዳይመንድ ቀለበት ካልሆነ ብላ የዳይመንድ ቀለበት ኦፕሽኖች ሁሉ ልካለት ነበረና እኛ ጋር አልመጣችም። እቺ ልጅ እኛ ጋር አልመጣችም እንጂ ከዳይመንድ ውጪ በጣም የሚያስጎመዡ አሉ። ብዙ አለ። ኢንጌጅመንት ሪንግ ተደርጎላቸው ወይ ካልወደዱት ወይ ደግሞ ከኢንጌጅመንት ካደረገላቸው ሰው ጋር ካልተግባቡ ሊሸጡ ይመጣሉ ወይም ሊሸጡ ይሄዳሉ የሚባል ነገር ሰምቻለሁ። ወይ ያሳንሱታል ወይ ያተልቁታል። ብዙ ጊዜ ደግሞ የሚለቁት በዚህ እጃቸው። አሁን የአኒቨርሰሪ ቀለበት ምን አይነት ፋሽን ላይ ደርሷል? ወይም ደግሞ ምን አይነት ቀለበቶች አሉ? ቻርክሹን ቀለበት እኔ ደግሞ አንቺ እጅ ላይ ሳየው ልወደው እችላለሁ። ስለ ዋጋ ደግሞ ልጠይቅሽ ቃልዬ፣ ዋጋው ምን ያህል ደረጃ ላይ ደርሷል? እንዴት ነሽ? አለልሽ። አስክ ጆለሪ ነው የመጣሁት። የምፈልጉትን ጆለሪ ጠይቁ ይመስላል። እኛ ሁሉንም ማቅረብ እንችላለን። እንደዛ ነው። በጣም ጥሩ። እኔ የጋብቻ ቀለበት ልጠይቅ ነው የመጣሁት። ዳይመንድ ነው የምፈልገው። ትሬንድ እያደረጋል ነው። ይሻልሻል። በእውነት ምን ይሻለኛል? ወርቅስ እያለው ወይ እኔ ደግሞ ከሱ የተሻለ ፕላቲኒየም ምናምን ከመጣ ብዬ ነበር። ይከብዳል። ወጪው አይበዛበት። እጅ ያሳዝንሻል። አስክ ጆለሪ መጥቼ ስለ ጌጣጌጡ ብቻ ጠየቅኩኝ፣ ስምሽን ሳልጠይቅሽ። ስሜ ቃል ኪዳን ይባላል። ቃል ኪዳን። ዋው! የቃል ኪዳኑ ቀለበት ቦታው ላይ ቦታ የተገኘ ሰው። ቃል ኪዳን የምትመርጥልንን የቃል ኪዳን ቀለበት ነው የምናደርገው ዛሬ። አሁን ብዙ ጊዜ ሴቶች ከወርቅ እየወጡ ነው ብዬ ነው አይደል? አንዳንዱም ወርቅም ብቻ የሚፈልግ ሰውም አለ፣ ከዳይመንድም ጋር ነው። እንደ ፍላጎታቸው ነው። እጃቸው ላይ ለምሳሌ ብዙ ድምቅ ብሎ ታይት የማይወድ ሰው ዳይመንዱ ነጭ ወርቅ ስለሆነ ብዙ ነው። በዛ ቃልዬ፣ አሁን ምን አይነት ትሬንድ መጥቷል መሰለሽ? ሰዎች ከዳይመንድ ቀለበት ውጪ ሌሎች የብር የወርቅ ድሮ በጣም በብዛት የምንጠቀማቸው የጋብቻ የኢንጌጅመንት ቀለበቶች እየቀሩ ነው። እና አንድ ጓደኛ ምን ሲል ሰማሁኝ፣ ፕሮፖዝ ሊያደርጋት ገርል ፍሬንዱን ዳይመንድ ቀለበት ካልሆነ ብላ የዳይመንድ ቀለበት ኦፕሽኖች ሁሉ ልካለት ነበረና እኛ ጋር አልመጣችም። እቺ ልጅ እኛ ጋር አልመጣችም እንጂ ከዳይመንድ ውጪ በጣም የሚያስጎመዡ አሉ። ብዙ አለ። በእውነት አንቺን ራሱ እኮ አልኩሽ፣ ሀሳብሽን ላስቀይርሽ ነው። እኔ ግን እውነት ከጠየቅሽኝ የጋብቻ ቀለበት ሲሆን ይሄቺ ጎልደኗ ልሙጧን ነው በጣም የምወደው፣ በደንብ ቫልዩ አለው ብዬ የማስበው። አሁን ላይ ግን የዳይመንድ ፉክክር ሆኗል አይደል? ገበያው ራሱ ገበያው ትንሽ ትሬንድ ነው። እንደ ትሬንድ ስለሚከተለው የእሷ ቀለበት ተብሎልናል። አሁን አንቺ ያረግሽውን ቀለበት እኔ ደግሞ አንቺ እጅ ላይ ሳየው ልወደው እችላለሁ። ድሮ ግን ያው ኮመን ነበረ አንድ ልሙጥ የወርቅ ቀለበት አይደለ? ስቲል ነው። እኔ ግን ስቲል እሱን ነው የምወደው። አሁንም እስካሁን ድረስ ትሬንዲ የሆነ ነገር ነው፣ ማይቀየር ነገር ነው። ደስ ይላል። ቃል አንቺ እንደመረጥሽልኝ የወርቅ ቀለበት ነው፣ በደንብ ታይምለስ ነው፣ በየትኛውም ጊዜ ይወደዳል ብለሽኛል። ስለዚህ የወርቅ ቀለበቶችን ነው ዛሬ ማየት የምፈልገው። የጋብቻ በፕሮሚስ ደረጃም አለ፣ የጋብቻዎችም አሉ። የጋብቻ ሁለት አይነት አለ። ልሙጥ እንዳልሽው የቀደሙ ልሙጥ ያልሽኝ በሁለት ዲዛይን ያለው፣ አንደኛው ዲዛይን ባለው፣ ይሄኛው ደግሞ ልሙጥ። ኦኬ መለካት ይችላል? አይቻልም። ወይኔ ግን ሳይዝ ልኬት የቀለበት ጣቴንማ ተናገሪያ። በዚሁ አጋጣሚ በሩ ክፍት ነው። አዎ ፕሮሚስ ሪንግ ሲፈልግ እንዳይሳሳ ነው ራሱ እንደዚህ አይነት ቀለበቶች ማደርገው። ተሳስተሽ ነው? አዎ ገብቶኛል። በጣም ነው የምወደው በነገርሽ ላይ ፎሪል። እንዴት ነው ደግሞ ሳይዜን አውቀሽ? ፕሮፖዝ ልደረግ ነው? አይታወቅ ሳይዜ እንዴት ልታውቂ ቻልሽ? ቃል እሱ ከልምድ ዋው ይሄ ቃል ግሬስም ማይ ጋድ በጣም ነው የምወደው። ለዚህ ነው የምወደው እንደዚህ ልሙጥ አይነት ከለር። ከፕሮሚስ ጋር ሲሆን ደግሞ ሞር ኤሌጋንት ሉክ አለው። ኦኬ ሌሎች ሀገራት ላይ የቀለበት አይነቶች ለምሳሌ መጀመሪያ ከኢንጌጅመንት በፊት የሚደረግ አለ፣ የኢንጌጅመንት አለ፣ የጋብቻ ስትወልድ ብዙ አይነት ቀለበቶች ያደርጉላቸዋል። እኛ ሀገር እንደዚህ አይነት ትሬንድ መጥቷል ወይስ ስቲል የጋብቻ ብቻ ነው? የኛ ግን ፕሮሚስ ሪንግ የጋብቻ ነው። ኖርማል ሪንጎች ይሰጧታል፣ ግን እንደ ጌጥ ቀለበቶች ነው። እንደነዚህ ምናምን ነው እንጂ የሚያደርጉት ብዙ ይሄ የተጋነነ ነገር የለም። ገና አልመጣም። ብናመጣውም ሰው ደግሞ ለመቀበል እስኪቀበል ግን አንድ በጣም ፌመስ ሰው ቢያደርገው በእርግጠኝነት ከላይ ያደረገችው ተብሎ መምጣቱ አይቀርም። እስቲ ባንቺ እንሞክረው። ስለዚህ አሁን የሲንግል ቀለበት ስጭኝ። የፕሮሚስ መጀመሪያ የኢንጌጅመንት የፕሮሚስ ከዛ የኢንጌጅመንት ታመጫለሽ። ይሄ ነው የኢንጌጅመንት። ይሄም ወርቅ ነው
ወርቅ ነው። ማይ ጋድ ስንት ካራት ወርቅ ነው? 21 ካራት። 21 ዋው። በልኬ ነው ምንድን ነው የምትሰጪኝ እንዴ? እስካሁን በልኬ ነው እየሰጠሽ ያለሽው? የልምድ ትባል። ዋው በጣም ነው የሚያምረው። ይሄ ደግሞ ከራሴ ጋር ቃል ኪዳን የገባሁበት ቀለበት። ግን እሱማ ያስብበት። ከአሁኑ የካራቶቹን ዋጋም እየነገርሽኝ እንዲያስብበት ማድረግ አለብን አይመስልሽም? በኦቫልም አለ ይሄው። ኦኬ አራት ማዕዘን ካልወደድሽ። አሁን ግን ገበያው ላይ እንዴት ነው ትሬንድ እያደረገ ያለው? በአራት ማዕዘን ነው ወይስ ደግሞ በክብ? አራት ማዕዘንም አለ። ልኬ ነው የእውነት መንገድ ነው የቀረኝ። ዘፈኑ ከመጣ በቃ አልኩሽ። እሺ ዋው። ብዙ ጊዜ ሴቶች ቀለበት ካደረጉ በኋላ እንደዚህ ነው የሚያወሩት አይደል? ለምሳሌ ዛሬ ልንቀርጽ የመጣ ነው ስለ ጋብቻ ቀለበት ነው። ብዙ ጊዜ ሴቶች ብርቅ ይሆንብናል የመጀመሪያዎቹን ሰሞን። ግን አንዳንዴ ደግሞ ምን ሰማለው መሰለሽ የኢንጌጅመንት ሪንግ ተደርጎላቸው ወይ ካልወደዱት ወይ ደግሞ ከኢንጌጅመንት ካደረገላቸው ሰው ጋር ካልተግባቡ ሊሸጡ ይመጣሉ ወይም ሊሸጡ ይሄዳሉ የሚባል ነገር ሰምቻለሁ። እንደዛ አጋጥሞሽ ያውቃል? ለመሸጥ እንኳን አይደለም፣ ግን ብዙ ጊዜ አሁን ለምሳሌ ወንዶች ናቸው ኤንጌጅመንት ሪንግ የሚገዙት እና መጥተው ሲገዙ አሁን ያንቺን እኔ ስላየሁት ፐርፌክት ሳይዝ ሰጠሁሽ፣ እነሱ ግን ወይ ያሳንሱታል ወይ ያተልቁታል። ብዙ ጊዜ ደግሞ የሚለኩት በዚህ እጃቸው ወንዶች ልኬቷ በዚህ ነው ምናምን ብለው ስለሚለኩ ትክክል አይመጣም። በእሱ አንጻር ነው እንጂ የሸጠችስ እስካሁን አላውቅም። የለም። ሴቶችስ ነታ ያውቃሉ? ኢንጌጅመንት ሪንግ የጋብቻ ቀለበት አክቹዋሊ ሁለቱም ነው መጥተው የሚገዙት አይደለ? የኢንጌጅመንት ሪንግ ለመግዛት አሁን ላይ የተለመደ ነው፣ ግን ከባሏ ጋር ነው የምትመጣው። አብረው ነው የሚመጡት። አብረው ይመጡና የምትፈልጊው ምረጪ እኔ እከፍላለሁ ይላሉ። መጥተው ከእንትን ይመርጣሉ፣ የኢንጌጅመንት ሪንግ ይመርጣሉ። ዋው አይገርምም? ስለዚህ ፌክ ሰርፕራይዞች ናቸው ማለት ነው አንዳንዶቹ ያየነው ስላለ። በጣም ጥሩ። የማይሰለች አሁን ቅድም እንዳልሽኝ ታይምለስ የሆነ ወይም የማይሰለች በየጊዜው ሊያደርጉት የሚችሉት ቀለበት የምትዩ ሪኮመንድ የምታደርግ የትኛውን ነው? የኢንጌጅመንትም የጋብቻም አንዳንድ ብታሳይ ሰው አይሰለቸውም ይሄንን ብትገዙ ቆንጆ ነው የምትዩ የማይሰለች? እንደ ሰው እይታ ይለያያል። ግን አሁን ለምሳሌ ሾዊ ነገር የማይፈልግ እንደዚህ አሁን አይሾ ይቺ አሁን የኢንጌጅመንት ነች። እነዚህ አሁን ፕሮሚስ ከነጋብቻው ነው አንድ ላይ ዋው ሲደረብ አንድ ላይ ይሆናል። አንድ ላይ እውነትሽን ነው። ግን ይሄ በጣም ነው የሚያምረው። በዛ ላይ ሌክዠሪ አይደለም ሲደረግም እጃው ነው። አንቺ ላይ አሁን ብትሞክሪው ሳይዝሽ አይደለም አይ ቲንክ ተለቅ ይላል፣ ያንስሻል። ዛሬ ቀለበትን በቃ አልኩሽ እያበረታታሁት ነው። ዋው ሳይዟን እነግራለሁ። ወይኔ አትራክት እያደረግሽ መሰለኝ። አሁንም ልኬ ነው። ዋው ግን ይሄ በጣም ነው የሚያምረው። ዳይመንድ ስታይሎች ስለሆነ እንደዚህ ውበታቸው ተለቅ ብለው ጎላ እንዲል ነው። ኦኬ ትልልቅ ቀለበቶች ሲያደርጉ ሰዎች ያለው በጣም ትልልቅ የጋብቻ ቀለበታቸው ላይ እና ሞር ውድነቱን ለማሳየት ነው ወይስ ደግሞ ትሬንድ እየሆነ ነው አሁን? በጣም ትልልቅ ዳይመንዶች ስጦታ የባሎቻቸው ስጦታ ነው ብዬ አምናለሁ። እንትንም ሊሆን ይችላል። አሁን ለምሳሌ የማድረግ አሁን ትልቅ ነገር እጃቸው የሚያምር ሰዎች አሁን ወፍራም ቀለበት ቢያደርጉ አሁን ይሄንን እንደ አሁን ያንቺ ስጋ ነው እንዳልኩሽ ይሄን ቀለበት ስታደርጊ ግሬስ ይኖረዋል። ከሱ አንጻር ነው። አሁን አንቺ ትልቅ የመሰለሽ ነገር አሁን ይሄ ከሌላው እጅ ላይ ስታይ ብዙም ላይ መስልሽ ትልቅ ላይሆን ይችላል። ከሱ አንጻር ነው። በጣም ጥሩ። አሁን አኒቨርሰሪ ማክበር በጣም የተለመደ ነገር ሆኗል። ሰርጋቸውን በጣም ድል ባለ ሰርግ ያልደገሱ ሰዎች አኒቨርሰሪ እያከበሩ ነው። ወይም በቀለበት ያልተጋቡ ሰዎች ለአኒቨርሰሪያቸው ቀለበት ይገዛሉ። አሁን የአኒቨርሰሪ ቀለበት ምን አይነት ፋሽን ላይ ደርሷል? ወይም ደግሞ ምን አይነት ቀለበቶች አሉ? አሁን ላይ ብዙ አይነት ትሬንዲ ቀለበቶች አሉ። ቅድም መጨረሻ ላይ ያሳየሁሽ አራት ማዕዘኑ ኦቫል አለ፣ አራት ማዕዘን ስትሬት አራት ማዕዘን የሚመስል አለ። ብዙ ዲዛይኖች አሉ። ግን አንዳንድ አኒቨርሰሪም ደግሞ ሲሆን ልሙጥ የተጋባ አቅም ሲጨምር ለየት አድርጎ አፕግሬድ ያደርጋል። አሁን ሚያዝያ ነው ወሩ። ሚያዝያ ደግሞ የሰርግ ሲዝን ነው አይደል? እናንተም በደንብ ገበያ የሚበዛበት ወራችሁ እንደሚሆን ተስፋ አደርጋለሁ። እና በዚህ የሰርግ ወቅት ወይም ከመስከረም ጀምሮ በነበሩት የሰርግ ሰሞኖች በጣም ትሬንድ እያደረገ የነበረው የጋብቻ ቀለበት አይነት ምን አይነት ነበር? ዲዛይኑ፣ ፋሽኑ ምን ላይ ደርሷል? ከምነግርሽ ባሳይ ይሻላል። ካዝና ኦኬ። አሁን እነዚህ አዳዲስ ዲዛይን ናቸው፣ ትሬንድ እያደረጉ ያሉት ናቸው። ስቲል ግን እነዚህ ዲዛይኖች አሉ፣ ስቲል ታይምለስ ናቸው። እነዚህ በጣም ነው የሚያምሩት። በክብ ማለት ነው። አሁን ለምሳሌ አራት ማዕዘንነቱን የማይወድ ሰው ክብ ነው። እዚህ ጋር ደግሞ ኦቫልም አለው እንደ ፍላጎታቸው። ይሄ አሁን ኢንጌጅመንት ከጋብቻ ጋር ይሄንን ካረገች አንድ ሴት አግብታለች። ለወንዶቹ ይሄው ነው፣ ዲዛይኑ አይቀየርም።
ፈርጥ እስካሁን ድረስ አላስገባንም። አይ ለወንዶች ቢሮ ፈርጥ ዊርድ ይሆናል አይደል ወንድ ላይ። እነዚህ በጣም ቆንጆዎች ናቸው። ዋው ስንት ካራት ናቸው እነዚህ? እነዚህ 21 ካራቶች ናቸው። ኦኬ ሁሉም 21 ካራት ነው። ኦኬ አሁን ለምሳሌ እነዚህ ክቦች ናቸው። እዚህ እቺኛዋ ደግሞ ኦቫል በጣም ነው የምታምረው። እሷ ራሱ ዲዛይን 4 ማዕዘናውን በዚህም እቺኛዋም ታምራለች። ኦኬ በዚህም አለ እንደ አማራጭ በቃ ሰው በሚፈልገው ብዙ አይነት ፋሽን ላይ ደርሷል። ዲዛይኑ ተለይ ዋው በጣም ነው የሚያምሩት። ሁለተኛው ካዝና ዋው በጣም ነው የሚያምሩት። ዋው እነዚህ ደግሞ አንድ ላይ ናቸው፣ የተያያዙ ናቸው። እነዚህ የተያያዙ ናቸው እንትናቸው ፕሮሚስ ከነጋብቻው ማለት ነው። ኦኬ ስለዚህ ይሄንን ከገዙ ታገላገሉ። ፕላስ ደግሞ አሁን ለምሳሌ ብዙ ግራም አፖርድ ማያረግ ሰው ይሄ ሙሉ ለሴቷ በቂ ወጪ ነው። አንዴ በቃ መገላገል ይቻላል። ይሄ ቆንጆ ሪኮሜንዴሽን ነው። አብዛኛው ደግሞ ይሄን ቀለበት የሚፈልጉት ሙስሊም እምነት ተከታዮች ሞር ይፈልጉታል። ኦኬ ለነሱ ሞር እነሱ የሚወስዱት ነው በብዛት እንትንም ስለሚሆን ሙልቁል አያወልቅባቸውም። በጣም ሁለት ቀለበት ስላልሆነ በጣም ነው የሚያምሩት። አይን አዋጅ ናቸው ለመምረጥ ራሱ። ይሄንንም ላስሞክርሽ እንዴ? እሺ ደስ ይለኛል። ደግሞ አንድ የመረጥሽው ይሆነኛል። እቺ ደግሞ በጣም ነው የምታምረው። ወይኔ ዛሬ ብዙ አይነት ነገር ስላየው የአይን አዋጅ ነው የሚሆንብኝ። እኔም ለመምረጥ ተቸግሬያለሁ። ቤተሰቦቻችንን ብዙ አይነት የወርቅ ዲዛይኖች፣ የጋብቻ የኤንጌጅመንት ቀለበት አይነቶች ለማየት መተው ቢያዩ ይመረጣል አይደል? ደስ ይላል። የአይን አዋጅ ስለሚሆን የአይን አዋጅም ነው። ፕላስ ደግሞ ታይፕሽን እዚህ መተሽ ስታወን ለምሳሌ አንቺ ስትለኪው ነው ያወቅሽው። አሁን ኦቫል ነው ፈልገው 4 ማዕዘን ነው ፈልገው ሚለውን ራሱ ለመውሰድ ቢመጡ ለነሱ ጥሩ። በጣም ጥሩ። እንደዚህ ካወራን ስለ ዋጋ ደግሞ ልጠይቅሽ ቃልዬ። ዋጋው ምን ያህል ደረጃ ላይ ደርሷል ወይም ስንት ይባላል? አሁን የጋብቻ ቀለበት ከስንት እስከ ስንት ይባላል? አሁን ላይ ፐር ግራም 30,000 ነው ያለው። ኦኬ ግን ይሄኛው መንዝ ላይ እንደውም ዲስካውንት በጣም ተደርጎበታል። ወርቅ መሬትም ስለቀነሰ የዓለም ገበያ ነው 35,000 ነበረ። ኦልሞስት የ1,000 ብር ዲስካውንት አለው። ስለዚህ እንዲያገቡ በደንብ እያበረታታችሁ ነው ሰዎች። መምጣት ይቻላል። እናንተ መጠየቅ ነው የሚጠበቅባችሁ ይላል ስማችሁ ራሱ አስክቷል። ጠይቆ ዝም ብሎ የሚወጣ ሰው ስለሌለ መምጣት ይቻላል። በጣም ጥሩ። ጸባይ የማይታችሁ ዲስካውንት ልታደርጉ ትችላላችሁ። ዲስካውንት ችግር የለው። እነሱ መጥተው ይውደዱት እንጂ እኛ ዲስካውንት ለማድረግ የምናደርግባቸው እቃዎች አሉ። አሁን ለምሳሌ ከአንዱ ኤክስትራ እቃዎች አሉ። እንደ መጀመሪያ እንዳሳዩሽ አይነቶች ኤክስትራ ናቸው እነሱ። እነዚህም አሉ እንደ ፍላጎታቸው፣ እንደ እንትንሽ፣ እንደ አቅምሽ። እንደ አቅም እንደ ዳይመንድም ይቻላል። ደስ ይለናል ካለ ዳይመንድ። ስለዚህ እንደ ግራሙ ይለያያል። ሰው በፈለገው ግራም ማሰራት ይችላል። ግን ዋጋው የመጨረሻው ጥግ ወይም እስከዛሬ ካጋጠማችሁ የመጨረሻው ውድ የምትሉት? እኔ ለመድኩት አሁን ቁጥሩ ብዙ አያስደነግጥም። ሰዎች ሰርግ ለመደገስ ከመወሰናቸው በፊት ማወቅ ያሉባቸው ቤዚክ ነገሮች ላይ እየሰራን ነው አሁን እኛ። እና ቀለበት ደግሞ ቀድሞ የሚመረጥ ነገር ነው አይደል? ላስት ሚኒት ላይ የሚደረግ ነገር አይደለም። ስለዚህ ሰዎች ቀለበት ለመግዛት ከመወሰናቸው በፊት ምን ማወቅ አለባቸው ወይም ምን ማድረግ አለባቸው ትያለሽ? እኔ የምመክረው አሁን ለምሳሌ ኦልሬዲ ሊጋቡ ከወሰኑ እንደወሰኑ ቢመጡ ጥሩ ነው። ፕላስ የወርቅ ዋጋ እንዳልኩሽ ስለሚቀንስ ዲስካውንት አንድ ሳምንት ዲስካውንት ኖሮት አንደኛው ደግሞ ሊጨምር ስለሚችል እሱን ራሱ አማክለው ቀድመው መጥተው ሾፕ ቢያደርጉ ፕላስ ደግሞ ኢንካም ዋይዝም አሁን ባልና ሚስት ኢንካም ዋይዝም ቢግባቡ ቢያወሩ በደንብ ለመጥተው ለመወሰንም ይመቻቸዋል። እዚሁ ከሚከራከሩ አይከራከሩም። ግን እሷ የምትፈልገው ትልቅ ግራም ሆኖ እሱ ደግሞ አፎርድ ማያደርግ ከሆነ እሱን ያማከለ ነገር ቢፈጠር ጥሩ ነው። ኦኬ። ሌላው ደግሞ የሴቷንም ምርጫ ማማከር። አሁን የሰርግ ሰሞን ላይ ነው የምንገኘው። ሚያዝያ ገብቷል ኦልሬዲ። ስለዚህ ብዙ ሰርጎች ይኖራሉ። ሰርግ ለመደገስ ከመወሰናችሁ በፊት የሚጠቅማችሁን ነገሮች በዚህ ሲሪየስ በደንብ ልንሰራላችሁ አስበናል። የመጀመሪያ ያደረግነው ደግሞ የጋብቻ ቀለበት ነው። ምክንያቱም ቀድሞ መደረግ ያለበት ነገር ስለሆነ። ስለዚህ የጋብቻ ቀለበት ለመግዛት ወይም የትኛውንም አይነት ለመምረጥ ከመወሰናችሁ በፊት አስክ ጆለሪ መምጣት ትችላላችሁ። የፈለጋችሁትን አይነት ጆለሪ መጠየቅ ከእናንተ ይጠበቃል። እነ ቃል ደግሞ ቆንጆ የቃል ኪዳን ቀለበት አዘጋጅተው ይጠብቋችኋል። ስለዚህ ከዋጋም አንጻር ከዲዛይንም አንጻር ለመወሰን ቀደም ብላችሁ ኑ ብላናለች ቃል ኪዳን። ለባለቤትሽ መልዕክት አለኝ። ሳይዟን ተለክታን ሄደችው። ሳይዟን በ4 ማዕዘን ነው የምፈልገው ብላለች። መምጣት ብቻ መጥቶ ፒክ አድርጎ ብቻ ሄድ ነግሬዋለሁ። ፕሮሚስ ስለሆነ ስለነበረን ቆይታ በጣም አመሰግናለሁ። በጣም አመሰግናለሁ። ቤተሰቦቻችን ስለ ቀለበት በደንብ ያወቃችሁ ይመስለናል። እንቀጥላለን። የጋብቻው ሲዝን እስኪያልቅ ስለ ጋብቻ በደንብ
መወሰናችሁ ስለማይቀር ከመወሰናችሁ በፊት ማወቅ ያለባችሁ ነገር እንነግራችኋለን። ቻው